ጤና ይስጥልኝ እንደምን አላችሁ? ይህ ሳምንታዊው የፈርጦች ፈለግ ፕሮግራማችን ነው። እንደተለመደው ፈርጥ የሆነው እንግዳ ይዘንላችሁ ዛሬም ወደ እናንተ ብቅ ብለናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልኝ እንግዳችን፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። እንተዋወቅ እስቲ። እሺ፣ አመሰግናለሁ። ስሜ ዶክተር አረጋኸኝ ሙልጌታ ሙንካ እባላለሁ። በሙያዬ የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። የምሰራው አርባ ምንጭ አጠቃላይ ሆስፒታል በማህፀንና ጽንስ ስፔሻሊስት ሐኪምነትና አርባ ምንጭ ዩኒቨርሲቲ የሕክምና ተማሪዎችን በማስተማር እያገለገልኩ እገኛለሁ። በጣም ነው የምናመሰግነው። እስቲ ወደ ህይወት ተሞክሮ እንምጣ። የት ነው የህይወት ጅማሬ? አሁንስ ምን ላይ ደርሷል የሚለውን እስቲ እርስዎ ከሚመቹት ቦታ ተነስተው ያብራሩልን ለተመልካቾቻችን። እሺ፣ አመሰግናለሁ። እንግዲህ የልጅነት ጊዜን ያሳለፍኩት የልጅነት ጊዜ የሚነሳው ያው ከተወለድኩበት ቦታ ነው። የተወለድኩት ጭንቻ ነው። የአፕል ሀገር? አዎ፣ የአፕል ሀገር ጭንቻ ነው የተወለድኩት። እንዳጋጣሚ ሆኖ ያው እንደሚታወቀው የመጀመሪያ ልጅ ነኝ ለቤተሰብ። የመጀመሪያ ሲሆን እርግዝናም ምጥም ትንሽ ከበድም ይላል። ለእናቶች ከበድ ይላል። ከዛ ደግሞ ሲተርፍ ያው እንደሚታወቀው የመጀመሪያ ልጅ መወለድ ያለበት ቤተሰብ ጋር ነው የምትሄደው። ብዙ ጊዜ እናቶች የሚወልዱት የመጀመሪያ ልጃቸውን የሚወልዱት ወደ ራሳቸው ቤተሰብ ጋር ሄደው እናት ወዳለችበት ሄደው ነው የሚወልዱትና ባህልም ነው አይደል? ይሄ በባህልም እንደዛ ነውና እንዳጋጣሚ ሆነው ጭንቻ ነበር የሚኖሩት አባትና እናቴ። ግን ለወሊድ ተብሎ ወደ አባቴና ወደ እናቴ ሀገር ወደ አንድሮ ወደሚባል ቀበሌ ቤተሰቦቿ ጋር ትሄዳለች። እዛው 9 ወሩ ሲያልቅ ምጥ እዛው ይጀምራታል። እንዳጋጣሚ ሆነው ምጡ የመጀመሪያም እንደመሆኑ ያው ኪሎም ትልቅ ነው በግምት ብለውኛልና ምን ነበር ያሉት? ትልቅ ነው እንደዚህ በቁጥር ማለት አልችልም፣ ግን ምጡ አስቸጋሪ ነበር። በጣም አስቸጋሪ እንደነበረ እናቴ ነግራኛለች፣ አባቴም እንደዚሁ። ስለዚህ አንድሮ የሚባል ቀበሌ ውስጥ ለብዙ ሰዓት ለቀናት ሊሆን ይችላል። በወቅቱ ወይዛ ጤና ጣቢያ የሚባል አለ አሁንም የሚሰራ። እዛ ለማማጥ ሞከረች፣ ነገር ግን አልቻለችም። መጀመሪያ የምትኖረው ግን ጭንቻ ነው። ለመውለድ ብላ ነው የሄደችው ነው። ከዛ በቃሬዛ በአንዳንድ ነገር ድጋፍ ተደርጎ ጭንቻ ሆስፒታል ደረሰች። እኔ የተወለድኩት ጭንቻ ሆስፒታል ውስጥ ነው። በዶክተሮች እግዚአብሔር ይስጣቸው፣ በሐኪሞች፣ በሚድዋይፎች፣ በነርሶች እገዛ ትውልዴ ጭንቻ ሆስፒታል ነው ማለት ነው። ተመልሰው መጡ ለመወለድ ወደ ጭንቻ ሆስፒታል መጣሁና ያው የተወለድኩት ጭንቻ ነው ማለት ነው። የመጀመሪያ ደረጃ የትምህርት ሂደት ከቤተሰብ ጋር ያለውት ታች በልጅነት ያሳለፉት ሁኔታ እንዴት ነበር? ይንገሩን እስቲ። የተወለድኩት ጭንቻ ሆስፒታል ነው ብያለሁ። ከዛ ያው እድገቴም መጀመሪያ ልጅ ሆነን ከኬጂ ጀምሮ ኬጂ አለ በእኛ ጊዜ መዋዕለ ሕፃናት እዛው ጭንቻ ነው የተማርኩት። ጭንቻ አጸደ ሕፃናት ወቅቱ ነበር። ያው ጭንቻ ነባር ጥንታዊ ከተማ ነች እና በትክክል መዋዕለ ሕፃናት ፕሪስኩል የምንለው አሁን በወቅቱ ነበር። እዛ መዋዕለ ሕፃናት ተምሬያለሁ። በተመሳሳይ ያው ቤተክርስቲያን ውስጥም ትምህርቶች አሉ። ሰንበት ትምህርት የምንለው ሳንዴይ ስኩል የምንለው እሱን እዛው ጭንቻ ነው የተማርኩት። ከዛ እድሜ ለትምህርት ሲደርስ እኔ የመንግስት ሰራተኛ ልጅ ነኝና አባቴ የመጀመሪያ ልጁ ነኝ። ቶሎ ትምህርት ቤት ማስገባት ይፈልጋል፣ ማስተማር ይፈልጋል። አስታውሳለሁ በወቅቱ ትምህርት ቤት አንደኛ ክፍል ለማስመዝገብ እድሜ ይታያልና እድሜ ሲታይ በወቅቱ እድሜ አንደኛ ክፍል ለመግባት አልበቃም፣ ብቁ አልነበረ። እድሜ ብቻ አልነበረ ያኔ የሚታየው እጅ በጆሮ ተባለ። እሷን ላመጣ ነውና እኔ ለመግባት ካለኝ ጉጉት የተነሳ አስታውሳለሁ። እጅን በጭንቅላት እንደዚህ ስትሬት አዙሮ ጆሮ መንካት ያስፈልጋልና
የኔ አይነከም ነበር። ያው ትክክለኛ እድሜንም በእርግጥ ይናገራል። ያ ምናልባት በልጅነት ወፍራም ስለሆነ ወፍራም አላቅም። በልጅነቴ ብዙም ያው እንደሆነ ወፍራም አይደለም ባይዚህና ብዙም ወፍራም አይባሉ። ስለዚህ ያው ከኋላ ዙሬ ነካ ነበር፣ ከኋላ ከፊት። ፕሪንሲፕሉ ምንድነው? መህሪው ምንድነው? በመሃል ነው መንካት ያለብን እና በአናት እንደዚህ በአናት ከነርሱ ትምህርት ቤት ለመግባት ካለኝ ጉጉት አንጻር ከኋላ ከፊት እንደምንም አድርገው ሞክሬያለሁ፣ ጥረት አድርጌያለሁ። በወቅቱ የነበረውን ርዕሰ መምህርም አስታውሳለሁ። አሁን ስማቸውን መጥቀስ ያው ለማመስገን ሊሆን ይችላል። ከኔ ጋር ደግሞ ጎረቤት አንድ ልጅ አለች፣ የኔ ጓደኛ። እሷ በወራት በአመት ከኔ ትበልጣለች። አንድ አመት ወር በወራት ትበልጠኝ ነበር። እሷ እንዳጋጣሚ ሆኖ በጭንቅላቷ አሳልፋ ጆሮዋን ትነካ ነበር። በትክክል ትነካ ነበር። እሷ እንግዲህ እንደ ህጉ መሰረት ለሷ አንደኛ ክፍል እንድትገባ ተፈቀደላት። እኔ ግን ሳልገባ ቀረው። ግን ምንድነው የነበረው ስሜት? በጣም ልህ አለ፣ ቅር ብሎኛል። ቅሬታ ብቻ አይደለም ቁጭት አለ እና የኔ አባትም እንደዛው ነው እና ስለዚህ በጣም ይሄ አንድ ነገር የፈለከውን ለማግኘት በጣም መጨቅጨቅ፣ መነዝነዝ አብዝተህ ስትፈልገው ያን ነገር ታገኘዋለህ እና ያን ጥረቴን አይተው እግዚአብሔር ይስጣቸው አንደኛ ክፍል ተመዝግቤያለሁ። በዛ አመት ጆሮውን ባይነኩ ገብቻለሁ። ግን ያን የነበረው እንደው ከምን ተነስተው ነው? እንደው የሕክምና ባለሙያም ስለሆኑ እድሜን ይገልጻል አንድ እጅ እንዲህ ባናት ዞሮ ጆሮን ስለነካ ያው እንግዲህ በወቅቱ የነበረው መለኪያ እሱ ነው። ምክንያቱም በዛ ጊዜ ምናልባት በእርግጥ እኔ የልደት ካርድ ነበረኝ። የልደት ካርዱ የሚያሳየው እንዳልደረሰ ነው። የዛኔ የሚታሰበው ባልሳሳት 6 ዓመት መሰለኝ ነው። ስለዚህ ያምን ያው የልደት ካርዱንም ያለማመን ይሄን ብዙ ሰው የልደት ካርድ አያመጣም። ስለዚህ ይሄን እንደ አማራጭ ነበር የሚጠቀሙት። አሁን ቢሆን ምን ልንጠቀም እንችላለን? የልደት ካርድ ይኖራል እና ደግሞ የመዋዕለ ሕፃናት የተማሩበትን የመዋዕለ ሕፃናት የተሸኙበትን አሁን በወቅቱ ስላልነበረ ያን ይጠቀሙታል ይመስለኛልና ፍላጎቴ በጣም ጠንካራ ስለነበር አላቅም። እንግዲህ ፍላጎቴን በውስጤ ማን የጨመረው ካልከኝ እንግዲህ እግዚአብሔር ነው። እኔ አይካንሰይ እግዚአብሔር ነው። ከዛ ጊዜ ጀምሮ ነውና ትንሽ ፍላጎቱ ነበረኝ፣ እልሁ ነበረኝና እንደዛ እያለ ይሄዳል። ከዛ አንደኛ ክፍል ጨንቻ የመጀመሪያ ደረጃ ትምህርት ቤት ጀመርኩኝ። ጨንቻ የመጀመሪያ ደረጃ ትምህርት ቤት የመጀመሪያ አንደኛ ክፍል በአጋጣሚ አልፍ ያለው ነገር ግን እድሜም እንትን ስላልደረሰ ውጤቴም ያው ብዙም እንትኑ ላይ አንደኛ ክፍል ካየን ብዙም ጊዜ በዛ ታይም ያው የልጅነት ማህበራዊ ህይወቱ የሚለመድበት ምናምን ነገር ስላለ እውነት ነው። እዛኔ ያው ውጤቴ ወደ ኋላ ነበር። አስታውሳለሁ እኛ ቤት አንድ ከኛ ጋር የሚኖር ልጅ ነበር፣ ትልቅ ልጅ ነው። ያው አንደኛ ክፍል ያለው ትምህርት በወቅቱ የነበረውን ትምህርት ከማስታውሰው ነው የምነግረውና ይሄ እነዚህ አራቱ የሂሳብ ስሌቶች፣ ቋንቋ፣ አንዳንድ ነገሮች ላይ እንግዲህ ተለቅ ብለህ ስትገባ ቀላል ነው አይደል? መቅለሉ ይኖራል። በዛ እኛ ጥሩ አልነበረም ውጤታችን። እንደሚረዳኝ ነበር እኔ ጋር እኛ ቤት የነበረ ከኛ ጋር የሚኖር አንድ የሚያስጠና ማለት ነው። እሱም እንደኔው አንደኛ ክፍል ነው፣ ግን ከኔ ይሻላል ትልቅም ስለሆነ ትንሽ አግዞኛል። አስታውሳለሁ ጥሩ ውጤት ለመጀመሪያ ጊዜ በወቅቱ ከ10 ነው አይደል የሚታረመው፣ ከ10 9 ከ10 ነው ያመጣሁት። ግን እሱ ረድቶኝ ነውና በጣም ደስ ያለኝ። ያ ደስ ቀላል አይደለም እኮ 9 ከ10 የታጣችሁን አንዷን እያዩ ነው አይደል ዶክተር? ከዛ በወቅቱ ነፍሳቸውን ይማር የሂሳብ አስተማሪያችን አሉ ብላና መስቀል የሚባሉና በዛኔ በጣም ለማበረታታት የሚሄዱበት መንገድ በጣም ያስደስታል። ቤተሰብ መምህራን ናቸው። መምህራን 10 ከ10 ስትመጣ ትነሳለህ። አረጋኸኝ ሙልጌታ 10 ከ10 አምጥቷል፣ 10 ጊዜ ያጨብጭቡለት ይባላል። ከዛ ውስጥ ማለት ነው ተማሪዎች ምናምን በልዩ ሁኔታ እንዲያዩ እንዲያከብሩ በጣም ያበረታታል። ወይዚ 9 ከ10 እስከ 8 ከ10 ይጨበጨብልሃል እና ትልቅ ሞራል ነው። በጣም ሂሳብ አስተማሪ አስታውሳለሁ።
የጭንቻ ልጆች እንግዲህ ትዝ ይላቸዋል አሁን አብረው እርሶ ፊት ሆነው ሰቅለው ሲያጨበጭቡ የነበሩ በደንብ አሁን ላይ ከኔ ጋር የተማሩት ያን ያስታውሳሉ። ይሄ ሂሳብ አስተማሪያችን ያስጨበጭባሉና ያን ያስታውሳሉ ብዬ ነው የማስበው። እዛ ጋር ነው እንግዲህ መስቀል የተጀመረው ማለት ነው። አይ እሱን እኮ ልመጣለን። እዛ ጋር እድሜ እንትንም ስለነበር እኔ ጥሩ ውጤት ያመጣሁት በአጋጣሚ እሷን ፈተና ነው። የትኛው ሰብጀክት ነው? የትኛው ትምህርት አይነት ነው? ሂሳብ ነውና ግን እድሜም እንትን ስላልነበር በግድ ሳልወድቅ ሳልደግም እንድደግም ተደረኩ በአባቴና። ለምንድን ነው? ያው አሻሽሎ ልጅ ነው አጣርቶ በደንብ ይወቀበል። ያቺን 9 ስላገኙ ነው አንዷ ስላቱን። አይ እሷ እንደውም ጥሩ ውጤቴ እሷ ነችና ሌላ ላይም ያው ልጅነቱም ስላለ ፍላጎቱ ነው እንጂ ያለው መስመር ውስጥ የመግባቱ ነገር አልነበረም። ከዛ አንደኛ ክፍል እንደዛ አንድ አመት እንግዲህ ውጤቱ ያሳልፈኝ ነበር። ግን ቤተሰብ ወደ ኋላ ተመልሰው በደንብ አጣርተው ሰቅለው እንዳያልፉ ፈልገው ነው አስደገሙኝ። ከዛ በኋላ እንግዲህ አንደኛ ክፍል ጥሩ ነበር። ኔክስት ላይ ያው ደረጃ አስታውሳለሁ 3ኛ፣ ከዛ 2ኛ፣ 3ኛ፣ አንደኛ ክፍል፣ 2ኛ ክፍል፣ 3ኛ ክፍል እያልኩ እንደዛ መሄዱን አስታውሳለሁ። ከዛ ምናልባት አባቴ የመንግስት ሰራተኛ ናቸውና ይዟዟራሉ ብዙ ቦታ በስራ ከሀገር ወደ ሀገር ስሜን ባይዜ ከዛ ጋር ይገናኛል። ወደ በኋላ ጫውታለሁና ያንሱት እዚሁ ምናልባት ኋላ ሌላ ሞቅ ያለ ታሪክ ውስጥ ገብተን ሳንረሳው አረጋኸኝ ማለት ያው እሱ በዛ በወቅቱ የተረዳው አሁንም የሚመስለው ከማረጋጋት ጋር ይገናኛል አይደል? አረጋጋኸኝ ነው። ፋዘር በጣም ሙቭ ያደርጋል። ጭንቻ ነበር፣ ከጭንቻ ወደ ቁጫ፣ ሰላምበር፣ ዳራማሉ እያለ ወላይታ አካባቢ ወደ ኦፋ መስመሮች በስራ ምክንያት ይሄዳል እንቀሳቀሱ ነበር። እኔ ስወለድ ያው ጭንቻ ላይ ተረጋግቷል መሰለኝ። አንደኛ ጭንቻ ተረጋግቷል፣ ሁለተኛ በወቅቱ እና አረጋኸኝ ወራሽ ጭንቻ መጥተዋል። ኦኬ ድምጻዊ ጭንቻ መጥተው ነበርና ያው ሁለቱ ተገጣጠመና አረጋኸኝ በዛ ነው የተባልኩት። እኔ ሌላ ስም የለኝም። ባይዘ ቤት ውስጥም ሌላ ስም የለኝም። የቤትም የትምህርት ቤትም እኔ ሌላ ስም ኖሮኝ አላውቅም። ስለዚህ ከዛ ጋር ወደ እንትኑ ልመለስና በጣም ሌላ ማስታውሰው ማይልስቶን ከ3ኛ ክፍል ወደ 4ኛ ክፍል ሳልፍ በአጋጣሚ ያው ደረጃዬ 3ኛ ነበር። የመጀመሪያ ሴሚስተር መጀመሪያ ሴሚስተር ደረጃዬ 5ኛ ነበር። ያው እንደሚታወቀው ከ1 እስከ 3 ነው አይደል? የሚጠራውም ከ1 እስከ 3 ነው ደረጃ ተብሎ ራንክ የሚነገረው። እውነት ነው። ሁለተኛ ሴሚስተር ላይ ደረጃዬ ትንሽ ወደዛ እንትን አለ ወደ 5ኛ ከነበረበት ማሻሻሉ መጣና 2ኛ ደረጃ መጣሁኝ። ከዛ በጭማቂ ተብሎ ወደ 3ኛ ነው የሄድኩት። ግን 3ኛ ክፍል አስታውሳለሁ። እሱን ሞሜንት በወቅቱ የነበሩ ጓደኞቼ ሊያስታውሱ ይችላሉ። ቤተሰብ በደንብ ያስታውሳል፣ መምህራን በደንብ ያስታውሳሉና ጭንቻ አንደኛ ደረጃ ትምህርት ቤት በጣም ይታወቃል። እኔ በጣም ትዝታው አለኝ አሁንምና ይሄ በተለይ ሰኔ 30 ላይ ሴሬሞኒ የሚደረግበት በጣም ልዩ ነው፣ ዩኒክ ነውና የወላጆች ቀን ማለት ነውና የግቢውን ጭንቻ የመጀመሪያ ደረጃ ትምህርት ቤት ጂኦግራፊውን ካየ በተለይ ይሄ እንትን ምርቃቱ የሚደረግበትን ቦታ ካየ ከፍ ያለ እንደ ተራራ አይነት ነገር ቦታ አለው። ሰፊ ሜዳ አለ። እዛ ጋር ተማሪ ይሆናል። ከላይ አንተ እንትኑ የሚሰራው ደረጃ የሚሰራው መድረኩ የሚሰራው ከፍ ያለው ቦታ ላይ ነውና በጣም ይታያል። ስለዚህ ከዛ ከተማሪ መካከል ተጠርተህ ነው ወደዚህ ውጤቱን ለመውሰድ እስከዛ ድረስ ያለውን ሞራል ጭብጨባ it's so inspiring በጣም እንትን ያረሳም እኮ በልጅነት አእምሮ በጣም ትልቅ ነገር ሞራል የሚገነባ ነው። እውነት ነው። ውጤቱ ነበር በወቅቱ ሳይ ነበረው። ብዙ ሰውንም ብዙ ማስተዋሉ ነገር የለምና ደረጃዬን አልተቀበልኩም ነበር። 3ኛ መውጣቴን አልተቀበልኩም ነበር። እንዴት ወደ አንድ ወይ ወደ ከዛ አካባቢ መሆን ነበርበት ነው የሚሉት? አልተቀበልኩም። ሁሉም ሰው ያስታውሳል ሽልማት የወሰድኩበት መንገድ። ለሌላ መስለኛል የመጀመሪያው ሴሚስተር ላይ 5ኛ መሆኑ የጎዳኝ ከዛ አመናጭቄ ነው የወሰድኩት።
የትምህርት ማስረጃው የትምህርት እኔ አላቅም። ያው ዛኔ ሁን ብለህ አይደለም ግን በርግጥ ከውስጥ ጠብቀው ነበር ማለት ነው። ከፍተኛውን ውጤት እንደዛ ጠብቄ ነበር። እዛው ያ ስሜት ነው እንጂ ሌላ ነገር ያለ አይመስለኝም። እውነት ነው። ጭንቻ እዛ እስከ 3 እዛው እንትን አለንና ከዛ 4ኛ ክፍል ደግሞ እና አሁን እንዳጋጣሚ ፋዘር ያው ዝውውር የሚባል ነገር መጥቶ ወደ ዳራማሎ ዋጫ እኔ እንግዲህ ብዙ ጋሞ ዞን ውስጥ አካባቢ ያለውና ዳራማሎ ገባው። ዳራማሎ 4ኛ ክፍል 5ኛ ክፍልና 6ኛ ክፍል እስከመሃል ድረስ ዳራማሎ ዋጫ ነው የተማርኩት። ስለዚህ ስለ ዋጫም በጣም ብዙ ትዝታ አለኝ እና ዋጫ የመጀመሪያ ደረጃ መለስተኛ ትምህርት ቤት መና ትምህርት ቤት ይባላልና ዳራማሎ ስናይ ደግሞ ከጭንቻ ብዙ ነገር ይለያል። ይሄ ቆላ ነው፣ ያኛው ልም ያለ ደጋ ነው። አኗኗሩ ሁሉ ነገሩ ይለያልና ዋጫም ጥሩ ማረሳው ትዝታዎች ነበሩ። እንዳጋጣሚ ሆኖ ግን ዋጫ ከገባው በኋላ ያው ክላስ ውስጥ ደህና ነበር ውጤት፣ አንደኛ መውጣቱ ነበር። እንግዲህ ወደ አንደኝነት መጡ ማለት ነው። እዛ ጋር በቁጭት የትምህርት ማስረጃውን ሲቀበሉ እሱ ይመስለኛል። ከዛ በኋላ ለራሱ ቃል ገብተው ነበር ማለት ነው። እውነት ነው፣ ቁጭት ነበርና እንደው እዚህ ጋር ከኤሌመንተሪ ሄዶ ከመጀመሪያ ደረጃ እስከ ሃይ ስኩል እስከ 12ኛ ባለው እንዴት ነበር ያጠናነው ሂደት? እዚህ ጋር እሱን እንዲያነሱ ፈልጋለሁ። ለቤተሰብ ሲታዘዙ ነበር ወይ? ይጫወቱ ነበር ወይ? አዎ እንግዲህ ያው እግዚአብሔር ይመስገን ልጅ ሆኜ በደንብ እንደ ልጅ አድጌያለሁ ብዬ ነው የማስበው። ልጅ የሚያደርገውን ሁሉንም ነገር አድርጌያለሁ። እኔ ምናልባት አላቅም አሁን የኔ እይታ ፍላጎት አይደል ዋናው። እንደዚህ ወደ ሕክምናው ባልመጣ በሕክምናው ባልሄድ ምን ትሆን ነበር ብትለኝ እኔ ወደ እግር ኳስ በጣም ነው የምወድ። ኳስ በደንብ እንጫወት ነበር። ዳራማሎ ዋጫ በነበርን ሰዓት ጭንቻም እግር ኳስ እስከ 8ኛ ክፍል ያው በደንብ እንጫወት ነበርና ወደ ትምህርት ቤቶች ቡድን ገብተው እንዲህ ተፎካክረው ምናምን ውጤት አምጥተው በዛ ሌብል ነበሩኝ። እኔ አሁን አቋሙም እኮ የኳስ ተጫዋች አላቅም አሁን እንደዛ እንድትለኝ አይደለም ግን እኔ ስላለፈው እያወራሁ ነው። አዎ ቢሆንም እኮ አንዳንድ ጊዜ ከሰውነት ቅርጽ ምናምን ጋርም እኮ ይያያዛል። እኔ እንጃ እንግዲህ አሁን እንደኔ ለምሳሌ ዝም ብሎ ወደ ላይ ቀውለል ያለና መካከለኛ ሆኖ ሰብሰብ ያለ ለኳስ የሚሆነው የትኛው እንደሆነ ብዙ ጊዜ የዘርፉ ባለሙያዎች ያወራሉ። አሁን እንደዛ ስንል ደግሞ ሰው እንትን እንዳይል ነው አሁኑን ሳይ። ግን ምንድነው በወቅቱ ያው እግር ኳስ መጫወቱ ይኖራል። የመጀመሪያ ልጅ ነኝ። ስለዚህ እናቴን እኔ በደንብ አግዛታለሁ፣ በስራ አግዛታለሁ። ያው እዛ አካባቢ ጭንቻ ዋጫ ካልክ ያው ከብቶች አይጠፉም ማለት ነው። በትክክል ከብቶችን ያው ወተትን በማሰብ ብዙ ነገር እናደርጋለን። እኛ ቤትም ነበሩ ላሞች ነበሩ። ላሞችን በመጠበቅ ከዛም አልፎ ደግሞ አንዳንዴ ላም መጠበቅ ብቻ አይደለም ሳርም አጭድ ነበር። ከዛ ሌላውንም ስራ ሰራ ነበርና ያቅሜን ያህል እንደመጀመሪያ ልጅ ሰራ ነበር። ከታች ያሉትንም ታናናሾችንም ሞዴል ለመሆን አግዛቸው የምችለውን አደረግ ነበርና ስለዚህ እናቴን አግዛት ነበር። ያው ትምህርት እኮ ያው የትኩረት ጉዳይ ነው እንጂ ሙሉ ለሙሉ ጊዜህን አይወስድም። እውነት ነው። ስኬታማ ለመሆን ያለህን ጊዜ መጠቀምና ሙሉ ኢነርጂን ትኩረትን እዛ ጋር ማዋሉ ነው። እኔም እንጂ ማለት ሚስጥሩ ተደፍቶ ምናምን ቸክሎ ምናምን አለ እንደዛ አይነት ሰውም አይደለም። እኔ በጣም ዘና እያልኩ እየተማርኩ ኳስ እየተጫወትኩ እንደ ልጅ የሚደረጉ ነገሮችን እያደረኩ ቤተሰብ እየረዳሁ ግን ዋና ቁጭቱ ነበረኝ። ይሄ በዚህ ውጤታማ ለመሆን በቃ ይሄን እንደዚህ ማስመዝገብ አለብኝ ማለቱ አለ። ደግሞ ከዛ ብዬ ኤክስትራ ሄዳለሁና ያም ይመስለኛል እንግዲህ እያልኩ እንግዲህ ዳራማሎ ላይ ነበርኩ። ላካልል ነበር እንግዲህ ምናልባት ያን የነበረው ጋሞ ጎፋ ማለት ነው። ከዛ ዳራማሎ ዋጫ አስታውሳለሁ። ሌሎችም እንትን እንዳይሉ ዋጫ እስከ 6 ተማርኩኝ። ከዛ በኋላ አሁንም አባቴ ወደ ዲታ መጣ። ዲታ ወደ ዛዳ ማለት ነው። ከ6ኛ ክፍል እስከ 8ኛ ክፍል የተማርኩት ዲታ ነው። የትኛው የመንግስት ስራ ነው ግን እንደዚህ ቶሎ ዝውውር የሚሰጠው ለቤተሰብ? አባቴ ፋይናንስ ኃላፊ ናቸውና ፋይናንስ ሰራተኛ ናቸው። ፋይናንስ ሊቅ ናቸው፣ ይሰራሉ ፋይናንስ ላይ ነው። ስለዚህ በዛ ደግሞ እስከ 8ኛ ክፍል ዲታ
ዲታ ላይ ያለኝንም ጊዜ ማረሳው መቼም ማረሳው። በትምህርቴ በተለይ በጣም ብዙ ተፎካካሪ ጠንካራ ጓደኞች ነበሩ። ለማሳያ ያህል እነ ዶክተር አዳነ የአርባ ምንጭ ጤና ሳይንስ ኮሌጅ ጓደኛዬ ነውና በደንብ በቃ ፖዚቲቭሊ እንፎካከር ነበርና አንድ ላይ ነበርን። ሌሎችም አሉ የኔ ጁኒየሮች ከፊት ከላይ ያሉ ልጆችም ነበሩና ከነሱ ጋር እንትኑ ጥሩ ነበር። ከዘጠነኛ ክፍል ደግሞ በወቅቱ ዛዳ ስላልነበረ ወደ ጭንቻ መጣን ማለት ነው። ተመለሰ ከ9 እስከ 12 ጭንቻ ጨረስን። ጭንቻ ላይ ነው እንግዲህ ሙሉ ለሙሉ ጊዜን ወደ ትምህርት ኢንቨስት ማድረግ የጀመርኩት። እንደ ተርኒንግ ፖይንት በየማስበው 9ኛ ክፍል 8ኛ ክፍል ላይ ምናልባት ይሄ በክልል በአገር አቀፍ ደረጃ የሚደረግ ሚኒስትሪ ውጤት አለ አይደል? ሚኒስትሪ ላይ ሚኒስትሪ ላይ እንዳጋጣሚ ሆኖ ማለት በደንብም እግዚአብሔር ረድቶን ስለሰራን ውጤት ጥሩ ነበር። ውጤት ጥሩ እንዲሆን ዋናው ምክንያት በየማስበው ያው በራሴ በግሌ ማረገው ጥረት እንዳለ ሆኖ ይሄ ማጎልበቻ ትምህርቶች አሉ ባይዚ የክረምት ትምህርት የሚባል አለ በወቅቱ አሁን አለ ቀጥሏል እርግጠኛ አይደለም። በጣም ማመስገን ፈልጋለሁ። በወቅቱ የነበሩ ልክ 7ኛ ክፍል ብሬክ ስናደርግ የ8ኛ ክፍልን ስለ ሚኒስትሪ ስለ አንዳንድ ነገር ከዩኒቨርሲቲ የመጡ መምህራን ዩኒቨርሲቲ ተማሪ ነበሩ ያስተምሩ ነበር። አሁንም እንኳን አለ ምናልባት ክረምት ባይሆንም ከዩኒቨርሲቲ ሲመለሱ ያለ ይመስለኛል አይደል? እሱ ነገር በጣም ጥሩ ነገር ነውና ሚኒስትሪ ውጤቴ እንዳጋጣሚ ሆነ በጣም ጥሩ ነበር። በወቅቱ እኔ የፈጠረብኝ እንትን ከፍተኛ ነበር። እኔ እንደውም ይሄ ስተረጉም ይሄ ነገር እንዴት ነው ብዙ እንትኖች ኤክሶች ብዙ እንደገቡብኝ አውቃለሁ። ግን እዛ ጋር በፐርሰንት ሲቀመጥ ፐርሰንቱን በሌላ መንገድ ነበር የተረዳ። እንዴ ምንም ኤክስ አልገባብኝ እንደዛ ማለቱ ስለነበር ያ በጣም እኔ እንትን ቆጥሯለሁ። ያ እንደ ተርኒንግ ፖይንት እዛ ጋር የነበረው ከዛ ያ ሞራል ሰጠን። ጭንቻ የነበረን ታይም ያው በደንብ ጠንክሮ መስራት ነበር። ውጤት ጥሩ ነበር። ከዛ በኋላ ያለው እንግዲህ እያለን እንሄዳለን። 12ኛ ክፍል ላይ ምን ያህል ውጤት ይዘው ነው ወደ ዩኒቨርሲቲ የገቡት? የት ዩኒቨርሲቲ ነው የሚለውን? እሺ እና ያ 10ኛ ክፍልም እኛ ጋር ፈተና ነበር ኢሴልሲ በእኛ ወቅት ነው። 10ኛ ክፍል በወቅቱ ያው ጥሩ ነበር። ያው 9ኙንም ትምህርት ያምጥቻለሁ። ሁሉም ላይ ስለሚሰራ እኔ አሁን እኛ አካባቢ ትንሽ የምትባላለች የሆነ ከቋንቋ ጋር በተያያዘ አንዳንድ ነገር ግን ሁሉም ላይ ከሰራ ሁሉም ላይ ውጤታማ መሆን ትችላለህና የትኩረት ጉዳይ ነው። 9ኙ ትምህርት የነበረ አማርኛንም ጨምሮ ያ በጣም አነሳስቶኛል። 12ኛ ክፍል በወቅቱ በእኛ ጊዜ ከ500 ነውና የኔ ውጤት 405 ነበር ከ500 በወቅቱ ያው ጭንቻም ጋሞዞን ውስጥም ከፍተኛው ነበር። ከፍተኛው ነበር። በዛ እንግዲህ ጆይን ማድረግ ማለት መማር የምፈልገው ሕክምና ነበር። ሕክምና ለጎቶን ነው ያገኙት ማለት ነው። ሕክምና ነበር። ሕክምናውን ፈልጌ ነው ያገኘሁት። ግን የተማርኩበትን ዩኒቨርሲቲ በጣም የዛኔ ኮምፕሌን አደረግ ነበር። የት ነበር የደረሰኝ? ሐረማያ ዩኒቨርሲቲ ነበር። መጀመሪያ እንዴት እንደዛ ሚል ነገሩ ነበረኝ። ጥሩ ውጤት ያሪፍ ነበር። ለምን የመረጥኩበትን ያው ማስበው እና አዲስ አበባ ዩኒቨርሲቲ ጎንደር ነበር ፍላጎቱ ነበር ፈልገው። ለምንድን ነው እኛን የፈልጉት? ያው ካላልቸው ልምድ ኤክስፒሪየንስ አንፃር ረጅም ዓመት ሕክምና ስላስተማሩ። በነገራችን ላይ ሐረማያ ዩኒቨርሲቲ የመጀመሪያው ባች ነበርኩ እኔ። እርግጠኛ አይደለሁም እዛ ሕክምና ተብዬ ስላክ መጠራጠሩ አለ። እውነት ሕክምና ነው ወይም አሉ ሌሎች ጤና መኮንን ቬተርነሪ ሜዲሲን እርግጠኛ አልነበርኩም። ሲሄድ ትንሽ እዛ ጋር እንትን ብዬ ነበር። በጣም እርግጠኛ አልነበሩ ማለት ነው። እርግጠኛም አልነበርኩም፣ ደስተኛም አልነበርኩም። ሲሄድ በተለይ 1 ዓመት ያ ጎድቶናል። ከዛ ግን ሐረማያ ዩኒቨርሲቲ እውነት ለመናገር ያው እኔ መለኪያው በተለያየ መለኪያ እኔ ተሽሎ ነው አሪፍ ሆኖ ነው የተገኘው። ኋላ ላይ 3ኛ ዓመት እያለ ሲሄድ የመጀመሪያ ባች እንደመሆናችን በጣም አስተማሪዎቻችን ትኩረት ሰጥተው ነው የሚያሳዩ። ኦርደር የሚባል ነገር የለም። ቀጥታውን ስፔሻሊስት የሚባለው እኔ 1ኛ ዓመት ገና የሕክምና ጀማሪውን ያስተምር ነበር።
በወቅቱ ሙሉ ትኩረታቸውን እኛ ላይ ነበር የሚያደርጉት። በወቅቱ ደግሞ ብዙ ሆስፒታሎች ሐረርም ነበሩ። ስለዚህ በአጋጣሚ ስንወጣ ሲወጣ በጣም የተሻለ ቦታ ሆኖ ነው ያገኘሁት። እንደሚታወቀው ሐረር ከተማ ውስጥ ነው። ሐረርም በጣም ምርጥ ሀገር ነው። በጣም የፍቅር ሀገር ነው። እዛ ላይ ደግሞ ያው ሐረማያ ዩኒቨርሲቲም በወቅቱ በጣም አሪፍ የሚባል ነው። በቃ አሁን ለዩኒቨርሲቲ ሲባል ምግብ የሚበላው የሚጠጣው ነገር ከብዙ አቅርቦት አንፃር ሐረማያ ዩኒቨርሲቲ ወተት እንጠጣ ነበር። ያው ላሞች ስላሉ ሐረማያ በግብርና ስለሚታወቅ ሌላ ዩኒቨርሲቲ ላይ ያሌለ ወተት አለ፣ እንቁላል፣ ፍሩት፣ ስጋም ይኖራል ማለት ነው። ስጋም አለ። ሐረማያ ዩኒቨርሲቲ በጣም የተለየ ነበር። ዜርፎር ነው ወይስ በደንብ ነገ እንደውም ዜርፎር አይደለም በደንብ ነውና ጥሩ በጣም ምርጥ ጊዜ ነው ያሳለፍኩት። እግዚአብሔር ይመስገን። ይሄን ይመስላል። ይህ ጋሞ ቴሌቪዥን ነው። ዘገይታችሁ ቴሌቪዥናችሁን የከፈታችሁት ደግሞ ሳምንታዊው የፈርጦች ፈለግን ነው እየተከታተላችሁ የምትገኙት። እንግዳችን ደግሞ በአርባ ምንጭ ዩኒቨርሲቲ የማህፀንና ጽንስ ስፔሻሊስት ዶክተር አረጋኸኝ ሙልጌታ ናቸው። አብራችሁ ነው